ሰላም ጤና ይስጥልኝ የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው የምናለሽ መቲ ፕሮግራም አሁን ተጀምሯል። በዛሬው የምናለሽ መቲ እንግዶች ይዤ መጥቻለሁ። እንግዶች ብቻ ሳይሆን እንቅስቃሴ እያደረጉ ያሉ ግብረ ኃይል አባላቶችን ነው የጋበዝኩት። የአማራ ሰማዕታት ቀን በቅርቡ ሊከበር ዝግጅት ላይ ይገኛል። እንግዲህ የአማራ ሰማዕታት ግብረ ኃይል ተቋቁሟል። ይሄ ግብረ ኃይል ምን እየሰራ ነው? ለምንድን ነው ይሄንን ጉዳይ ማድረግ ያስፈለገው? ምንድን ነው ከዚህ ነገር ከዚህ ዝግጅት የሚጠበቀው የሚሉትን ሁሉ ዛሬ ውይይት አድርገን በዚህ ጉዳይ ምላሽ እናገኛለን። ዛሬ ከኔ ጋር ኢንጂነር ግርማ ይስማው እና አቶ ዝና ምን ያህል ከኔ ጋር ቆይታ ያደርጋሉ። እኔ መታሰቢያ ቀጸላ ነኝ። አብራችሁ እንግዶቼ አቶ ዝና ምን ያህል እና ኢንጂነር ግርማ ይስማው ስለመጣችሁ ጥሬን አክብራችሁ እጅግ በጣም አመሰግናለሁ። መታሰቢያ እኛንም ጊዜ ወስደሽ ስለጋበዝሽን እናመሰግናለን። መልካም እንግዲህ መቼም ጥያቄው ሲመጣ ስሙም ሲነሳ ምንድን ነው ደግሞ ይሄ ለምን አስፈለገ የሚሉ ጥያቄዎች ይነሳሉ። ስለዚህ ዛሬ ግልጽ እያደረጋችሁልን ትሄዳላችሁ እና በቅርቡ የእናንተ የግብረ ኃይል አባላት የሆኑ ግለሰቦች የአማራ ሰማዕታት ቀንን ልናስብ እንፈልጋለን። ብዙ የጠፉ ነፍሶች፣ ብዙ የደረሱ ጥፋቶች አሉ እና ዝም ብሎ እየተደበሰበሰ መቆየቱ ነው ያንን መከራም እንዲቀጠል ያደረገው እና በዚህ ጉዳይ ላይ እኛ እየሰራን ነው ብለው ተነጋግረን ነበረ። እሱን ነው እንግዲህ ያስመልክተን ዛሬ ውይይት የምናደርገው። እንግዲህ በዚህ ሰመር ውስጥ አንድ ዝግጅት እንዳዘጋጃችሁ እና የአማራ ሰማዕታት ቀን ብላችሁ ብዙ ሰማዕታትን የምታስቡበት ቀን እንዳለ ሰምቻለሁ። ከዛ በፊት ግን አማራ ሰማዕታት ይሄ ግብረ ኃይል ይህን ለማሰብ የተቋቋመው ግብረ ኃይል እነማን ናችሁ? እንዴት ተሰባሰባችሁ? ምንድነው ዓላማው የሚለው መቼም አድማጭ ተመልካች መጠየቁ አይቀርም እና ከሱ ብንጀምር መልካም ይመስለኛል። ከአቶ ዝና ልጀምር። መልካም ጥሩ ጥያቄ ነው እና ዛሬ እዚህ ተገኝተን ይህንን ለማብራራት እድል በመስጠትሽ በጣም እናመሰግናለን። ይህንን ያሰብንበት ምክንያት ሁሉም ነገር ይከበራል፣ መጥፎም ጥሩ ነገርም ደግሞ መጥፎም ጥሩም ይከበራል። ግን መታሰብ ያለባቸው ነገሮች አሉ። በተለይ በአሁኑ ሰዓት የአማራው ጉዳይ ከሁሉም ነገር በላይ አሳሳቢ ሆኖ እናገኘዋለን። በጣም ለረጅም ጊዜ መጀመሪያ የተወሰነ ሂደት ነበረው። ግን የዘረኝነት መንግስት ከተቋቋመ ጊዜ በኋላ ለረጅም ጊዜ በስልታዊ መንገድ ሰው ቤት እየተዘጋ እየተቃጠለ ከሚኖርበት ወልዶ ከብዶ ቤተሰብ ይዞ እያረሰ ከሚኖርበት ሀገር እየተፈናቀለ ቤቱ እየተቃጠለ እየተሰደደ ይገኛል እና ይሄንን ቆም ብለን አንደኛ የወደቁት ስንል ለአማራ ህዝብ ክብርና መብት የተከራከሩ እንደነ ፕሮፌሰር አስራት እንደናሳምነው ጽጌ የመሳሰሉ ብዙ ሰዎች እንደነ ሳሙኤል አወቀ ደብረ ማርቆስ በዱላ ተደብድቦ የተገደለው እንደነሱ ያሉ አግባብ አይደለም ብለው ያንን መንግስት የሚከራከር የተለየ ሀሳብ ይዘው በመቅረባቸው ብቻ እንዲጠፉ ተደረገ። ይሄ መዘንጋት የለበትም፣ መረሳት የለበትም፣ መዘከር አለበት። ከዛ ውጭ ደግሞ ንጹሃን ሰዎች ህፃናት ሳይቀሩ እና አይሻ ሰይድ ሳይቀሩ በጥይት ተመቱ። ለምን? አማራ ስለሆነች ብቻ። ይሄ ትልቅ ግፍ ነው። በጀርመን አይሁዶች ያን ያህል ተጨፈጨፉ። ይሄ ነገር አይደርስብንም፣ ነገ ይቆም ይሆናል፣ ከነገ ወዲያ ይቆም ይሆናል ሲሉ ነበረ። ግን አልቆምም። 6.3 ሚሊዮን ህዝብ ጋዝ ቼምበር ውስጥ ሁሉ እየገቡ እንዲገደሉ ተደረገ እና በእኛ ሀገር ላይ ድሮ የተሻለ ነበር። አሁን ግን እጅግ በጣም የባሰ የከፋ። አሁን ሰሞኑን ራሱ በአሩሲ በሁለት ዙር ነው ጭፍጨፋ እየተደረገ ሰዎች ቤታቸው እየተቃጠለ መግቢያ መውጫ እያጡ መንግስት ምንም አይነት አስተያየት ሳያደርግ ምንም አይነት እንዲህ ያለ መፍትሄ ሳይደረግ ሊባኖን ትዝ ይለኛል 62 ሰዎች በማዳበሪያ የጫነ መርከብ ፈንድቶ የሀዘን መግለጫ ሲልክ ጠቅላይ ሚኒስትሩ ሀገራችን ላይ ግን ለሚጨፈጨፈው ህዝብ ለሚደረገው ግፍ አንድ ቃል አንድ ትንፍሽ የለም። ስለዚህ ምንድነው በአይነ ጥቅሻ በከንፈር ንክሻ ይባላል በሉት እየተባለ ነው ማለት ነው እና ይሄ መታሰብ አለበት፣ መዘከር አለበት። ይሄ የሚደረገው ደግሞ እንዳይደገም ነገሮች ደግሞ በሰነድ ተዘጋጅተው በህግ የምንጠይቅበት መንገድ እንዲኖርም ደግሞ እንፈልጋለን።
መጀመሪያ ግን ምን እየተደረገ ላለው ቆም ብለን መዘከርና ማስተዋስ አለብን ብለን ስለምናምን። መልካም። እንግዲህ በአማራ ብሔር ላይ አትኩሮት ተደርጎ በመዋቅርም ደረጃ ከመንግስት እንደዚሁም ደግሞ በተለያየ ቡድን በመደራጀት አማራውን ነጥሎ የመምታትና የማጥፋት ፍላጎትና እንቅስቃሴ አለ ተብሎ ይታመናል፣ ታይቷል። አሁን እኮ የሚታወቀው አማራ ላይ ጄኖሳይድ አለ ተብሎ ዲክሌር ተደርጓል። አብዛኛው ማህበረሰብ በዚህ ተስማምቷል። ይህንን ለመከላከል ጫካ ይገባሉ፣ ነፍጥ ይዘው ጫካ ይገባሉ፣ በዲፕሎማሲ ውጭ የሚንቀሳቀሱ አሉ፣ በኢትዮጵያ ውስጥ ድምፅ የሚችሉትን ያህል ድምፅ የሚያሰሙ አሉ፣ ወይም ብዙ እንቅስቃሴ ሲያደርጉ እስር ቤት ውስጥ ታፍነው ብዙ የአማራ ምሁራን፣ ባለሙያዎች፣ ፖለቲከኞች ታፍነው ዋጋ እየከፈሉ ነው ያሉት። ከነዛ ሁሉ እንቅስቃሴዎች ውጪ የአማራ ሰማዕታት ብሎ ማሰብ ራሱን የቻለ የትግል ስልት ነው ወይስ ምንም የሚያመጣው ለውጥ አለ በአማራ ህዝብ ጭቆና ላይ? ምናልባት ኢንጂነር ግርማ ይሄንን በድጋሜ ፕሮግራሞች ውስጥ እንድንሳተፍ ስለጋበዝሽ እናመሰግናለን። ቅድም ወንድሜ አቶ ዝናህ እንዳለው ድርጅት አይደለንም እኛ ግለሰቦች ነን። በተለያየ የአማራ ጉዳይ የምንወያይ ግለሰቦች ነን እና አንድ ቀን ለምንድን ነው አማራው እዚህ ደረጃ የደረሰው? እዚህ ሁሉ እልቂት፣ ይሄ ሁሉ መፈናቀል፣ መሰደድ፣ ንብረቱ መዘረፍ እንዴት እዚህ ደረጃ ደረሰን የሚለው ጥያቄ ተነሳ እና ይህን ነገር ስናሰላስል አንዱ ባልደረባችን ይህን ጉዳይ አስመልክቶ በጽሁፍ ሂሜደ ኬስ ይህን ነገር ማስታወስ መቻል አለብን፣ ለታሪክ ሊተላለፍ ማድረግ አለብን። ማን ነው መንስኤው ምንድን ነው የሚለው መነጋገር ጀመር። መንስኤው ወደኋላ ተመልሰን የውጭ ኮሎኒያሊስት ቅኝ ገዢዎች እንደገና የተለያዩ ቡድኖች በዘር በጠባብ ዘረኝነት የሚንቀሳቀሱ አማራ ጠል የሆኑ ሀሰት ትርክት በመበተን የጀመሩት ችግር እንደሆነ ተረዳ እና ከዛ ተነስተን መንስኤውን የምንወስደው ከደርግ ጊዜ ጀምሮ ነው የወሰነው። በደርግ ጊዜ አማራን ነጥሎ የማጥቃት ነገር አልነበረም። የነበረው ምንድን ነው? አማራው ጨኳኝ እንደነበረ ይገለጽ ነበር። አማራው አድሃሪ ነው እየተባለ ይሰየም ነበር። ያን አስመልክቶ ጥቃት ተጀመረ እና በዚህ ዙሪያ አማራው ሲዳከም ከቆየ በኋላ ሌላው ደግሞ አገዛዝ ሲመጣ በተመሳሳይ የተዳከመውን የአማራ ስዕል የባሰ እንዲዳከም ለማድረግ መጣ እና ይህን ስናስብ ምንድን ነው ያስብነው? እኛ ከአያት ቅድመ አያቶቻችን ጠላት በመጣ ቁጥር እየተከላከሉ ዳር ድንበር ከመለሱ በኋላ ዝም ብሎ ነው በሰላም ኑሮ የሚሉን እንጂ መንስኤው ምን እንደሆነ ከየት እንደመጣ መጠንቀቅ ያለብን ነገር ሳያስታውቁን ያለፉት። እኛ ደግሞ ከዛ ታሪክ ተምረን ለቀጣዩ ትውልድ ይህን ትምህርት እንዲኖር በስነ ልቦና ውስጥ እንዲያደር እና ወደፊት አሁን የሚደርስበት አይነት አደጋ እንዳይደርስ መከላከል እንዲችል በሚል ነው ትልቁ ሚሽናችን። ታሪኩን ያላወቀ ሲደግማት ይኖራል ይባላል እና ይሄ ነው መርሃችን፣ ይሄ ነው እና ለማስተማር ሰውን ለማንቃት በሚል ነው የተነሳ ነው። ምናልባት ያው የሚያሰጋው ነገር ልክ ነው። ከትላንት እስከ ዛሬ ጥቃት አለ፣ ወደፊትም ይኖራል ብሎ ማሰብ ራሱ በጣም ነው የሚያስፈራው እና ለዚህ ትውልዱን ማዘጋጀት እና ማሳወቅ ያስፈልጋል። እንዲከላከል የሚባለው ሁልጊዜ የሚጠቃና ለትግል እየተዘጋጀ እንዲኖር የሚያደርግ ነገር ነው እና በጣም ያሰጋል እና ያስፈራል። ምናልባት ስር ነቀልስ አጥቂዎቹንም ራሱ መከላከል እንዳለ ሆኖ አጥቂዎቹን ራሱ ምናልባት እነዚህ ትርክቶች የመቀየርና ራሱ በድንቁርናም ከሆነ የሚጨፈጭፈው ያንን እስከ ማስተማር ድረስ የሚሄድ ነገር እንደው ስር ነቀል የሆነ ሀገራዊ ለውጥ ቢመጣ እነዚህ ነገሮች ያለ ስጋት አማራውም ሌላው ማህበረሰብ የሚኖርበትን ሀገር የመገንባት ሂደትስ ምናልባት አንድ መፍትሄ ሊሆን አይችልም? እዛው ኢንጂነር ግርማ ላይ ትክክል ነው። አላማው ምንድን ነው እንግዲህ የኛ እንቅስቃሴ የኛ ጥረት ብዙ አላማዎች አሉ፣ በሱ የሚያልፉ አላማዎች አሉ። አንደኛ ጥቃት የደረሰባቸው ሰዎች ካሳ እንዲያገኙ፣ መሬታቸው የተወሰደ እንዲመለስላቸው፣ በህግ ፍትህ እንዲያገኙ
የሚል ሰፋ ያለ ከመዘከር ባሻገር ማለት ነው ወደ የዓለም ድርጅት ደግሞ እንዲያውቀው የሚደርሰውን ጥፋት የዓለም መረጃ ዜና ሰራጫዎቹ እያንጸባረቁት አይደለም፣ እየተስተጋባ አይደለም። ያን ለዓለም ኮሚኒቲ ማሳወቅ አለብን። ይሄ እንግዲህ በአማራው ብቻ ይጀመር እንጂ ነገ ደግሞ ሌላው ጎሳ ላይ የሚደርስ ነገር ነው እና የሰው ልጅ መሆን ብቻ ነው የሚያስፈልገው። ስለዚህ የኛ ጥረት ፍትህ እንዲገኝ የተሰዉት ንጹሃኑ ነው የተሰዉት፣ እንዲሁም ደግሞ በመከላከል የተሰዉት ከዛም ባሻገር የት እንደደረሱ የማይታወቁም አሉ። ጥሩ ምሳሌ የሚሆነው ደምቢዶሎ የነበሩት ተማሪዎች ልጆቼ ይማሩ ብለው ባለሌላ አቅማቸው ኮሌጅ አስገብተው የት እንደደረሱ አይታወቅም። እነኝንም ማስታወስ ተገቢ ነው። ከዛ በማሻገር ደግሞ ታሪካዊ የሆነ ሰነድ ተዘጋጅቶ ለትውልድ የሚተላለፍ ወደ ሁለተኛ ይሄ ነገር እንዳይደገም የስነ ልቦና ጥንካሬ መገንባት እንዳለብን አምነን ነው። ይህ ስንል ደግሞ እንቅስቃሴው በቂም በቀል የተመረኮዘ አይደለም። ከህዝብ ጋር ጥል የለው፣ እያንዳንዱ ጎሳ ጋር ጥል የለውም። የኛ ጥረት የኛ ስራ ጥፋተኞቹን ብቻ ነው ጥፋተኞቹን ለህግ ማቅረብ እንጂ ከወገን ጋር ምንም ከማንኛውም ከተለያዩ ጎሳዎች መጥራት ያስፈልጋል። 83ም ቢሆኑ ከነሱ ጋር ጥል የለም። የምንፈልገው በማንኛውም ጎሳ በአማራ ላይ የደረሰው እንዳይደርስ እና ስራችን የቂም በቀል የሌለበት ከዛ ነፃ የሆነ ፍትህን የሚያመጣ የሰው ልጅ ወጥቶ በሰላም ገብቶ እንዲመለስ ዓለም አቀፋዊ የሆነ የግለሰቦች መብት አለ። መከላከል አንዱ ነው። በሰላም ወጥቶ መግባት መብቱ ነው። መንግስት በሌለበት ህዝብ ራሱን መከላከል አለበት እና ለአዲሱ ትውልድ ለሚቀጥለው ትውልድ እንዲተላለፍ ነው ዓላማችን። ይሄ ነው። በጣም ጥሩ፣ መልካም ነው። እንደው በተቻለ መጠን ምናልባት የኮሎናይሊስቶች ቀኝ ገዢዎችም እየጻፉ ያስቀመጡት ነገር አለ በአማራ ላይ በጠላትነት ሌላው እንዲነሳ ያው ሀገር አላስነካም በማለቱ ምክንያት የተሳለበት የጠላትነት ነገር አለ። ይህን ደግሞ ተቀብለው ኢትዮጵያዊ ሆነው ደግሞ ያንን ተቀብለው አማራና ኦርቶዶክስ እናጠፋለን እስከ ማለት ድረስ ማኒፌስታቸው ላይ ህወሓቶች ጽፈውት ነበር። እነዚህ ታሪኮችም አብረው ይካተታሉ ብዬ ተስፋ አደርጋለሁ። ምክንያቱም ከነመነሻውና ከነምክንያቱ ይሄ ማህበረሰብ ምን አጥፍቶ ነው ይሄ ሁሉ የደረሰበት ለሚለው ነገር ምን አድርጎ እንደነበረ እና ከዛ ምላሹ የተሰጠው ነገር ሊቀመጥ ይገባል እንደ ትምህርት ማለት ነው። ከዛ ውጭ ግን ወደኋላ መለስ ብላችሁ ብዙ ጥናት ልታደርጉ ነው። በእርግጥ እናንተ በራሳችሁ ፈቃድ የተሰባሰባችሁ ናችሁ። ግን ወደኋላ ተመልሶ ቅድም አቶ ዝናም የሳሙኤል አወቀን አሁን በደንብ ፌስቡክ ፍሬንድ ያው በዛን ጊዜ ሰማያዊ ፓርቲ አባል ነበር፣ በደንብ አውቀው ነበር። አይኔ እያየ ይኸው ዛሬ ደበደቡኝ፣ ሊገሉኝ ይችላሉ፣ ትግሌን አደራ ብሎ ሲጽፍ ሁሉ አስታውሳለሁ። እና ከአይምሮ የማይወጣ ወጣት እንደዚህ አይነት እሱ ስለጻፈ ነው። ብዙ ናቸው ያሉት። ከዛ ውጭ ወደኋላም ስንመለስ ብዙ ታሪኮች ሰምተናል። ሀረር ላይ የበደኖ የመሳሰሉት እንደዚህ ማህበረሰብ በመቶና በሺ የሚቆጠር ወደ ገደል የተወረወረበት እነዚህ ብዙ ታሪኮች አሉና ወደኋላ ተመልሶ የማጥናት እነዚህ ነገሮች የማሰባሰብ ፍላጎትን አቅምስ አለ ወይ? እንደዚህ ነው በደንብ አንደኛ ከስር መሰረቱ በአማራ ብቻ አይደለም ይሄ በኢትዮጵያ ላይ የመጣ ነው የሚሉ አሉ። በኢትዮጵያ ላይ ያለው የዲሞክራሲ ረገጣ፣ የሂውማን ራይት ቫዮሌሽን የሚባለው የሰው መብት ረገጣ፣ ቶርቸር፣ ግድያ፣ ማፈናቀል ሊሆን ይችላል። በአማራ ላይ ግን በዘረኝነት ላይ የተመሰረተ ግልጽ የሆነ ዘመቻ አለ። ያ ዘመቻ የት ተጀመረ? እንዴት ተጀመረ? ያ የተጀመረው በአድዋ ጦርነት አማራ፣ ወላይታ፣ ኦሮሞ፣ ትግሬ፣ አፋር፣ ሱማሌ ማንም በቃ ከዳር እስከ ዳር ኢትዮጵያውያን በሙሉ በፈቃደኝነት ከሐረር፣ ከባሌ፣ ከኢሉባቦር፣ ከጎምጎፋ፣ ከወለጋ፣ ከጎጃም፣ ከሸዋ ከሁሉ ቦታ ተጠራርተው አፄ ምኒልክ በሰጡት ጥሪ መሰረት ወረኢሉ ላይ ጠብቀኝ ብለው አወጁ። ጠንካራ ከሆንክ ከኔ ጋር ትዘምታለህ፣ ጠንካራ ያልሆንክ ደግሞ በጸሎትህ እርዳኝ፣ ከዛ ውጭ ግን ወስልተህ የቀረህ ስመለስ ፈርድሃለሁ ብለው ባወጁት መሰረት መጣ። ስለዚህ ጣሊያኖች 120 ሺህ የሚገመት 191 ሺህ ጠመንጃ 2 ሚሊዮን ጥይት ያለው ያ ሁሉ ፈረሰኛ ከአዲስ አበባ 2 ወር ተጉዘው ነው የሄዱ።
እንደዛ ሆነው የመጡብን ለምንድን ነው ብለው ሲሉ እንዴ አማራ ሌሎቹን ሁሉ አሰባስቦ ስለመጣ ነው ተባለ። ስለዚህ በዚህ ያ በአማራ ላይ አንድ ቂም እንዲገኝበት እና ኢትዮጵያን ለመበተን ከፈለገ ዋናው መቋጫው ዋናው ማሰሪያው አማራ ነው። ስለዚህ አማራን ከመታን ሌላውን ደግሞ በተራው እንመታዋለን፣ ግን መጀመሪያ አማራ ከተመታ መቋጫው ያ ነው ብለው ስለገመቱ ነው አንደኛ። ሁለተኛ ኤርትራ ከተገነጠለች በኋላ በጣሊያን ቅኝ ከነበረች በኋላ ወደ 50 ምናምን ዓመት ከዛ እንደገና 10 ዓመት ደግሞ በእንግሊዝ ቁጥጥር ነበረች። ወደ ኢትዮጵያ ተመለሰች። ወደ ኢትዮጵያ ሲመለስ በድምፅ ብልጫ ወደ እናት ሀገራችን እንቀላቀላለን፣ ወደ እህት ሀገር እንቀላቀላለን ብለው ሲቀላቀሉ ለምንድን ነው ሲባል አይ እነዚህ ኦርቶዶክስ ዲያቆን መረብን እየተሻገረ ወዲያ ወዲህ እያለ የሃይማኖት ትስስር ስለነበረ ነው ብሎ ስለታመነበት ከዛ በኋላ በኤርትራ ለመገንጠል በተደረገው ትግል ኤርትራን መገንጠል የምንችል መሀል ሀገር ላይ ችግር ከተፈጠረ ነው። መሀል ሀገር ላይ ችግር የምንፈጥረው ምንድነው? አንደኛ አማራን ጠላት ነው ብለን ካል ዘፈን እኮ አለ። ኢሳያስ አፈወርቂ ቁጭ ብለው የሰሙት ዘፈን አለው። አማራ የሚፈልገው መሬታችንን ነው እንጂ እኛን አይፈልገን የሚል ሐሰት ነው፣ ውሸት ነው። የኤርትራ ህዝብ ወንድማችን እህቶቻችን ናቸው። መሬቱን እንፈልጋለን ህዝቡን አንፈልግም ያለ የለም። ካለም አንድ ሰው ሊሆን ይችላል ያለ የለም። ግን እንደዛ ብለው ያንን አራገቡ፣ በዘፈን በግጥም በምናምን ተደረገ። ስለዚህ መሀል ሀገር ላይ ቲፒኤልኤፍ ኦኤልኤፍ ምናምን ኤፍን እየጨመሩ ብቻ የነፃነት ተዋጊዎች ናቸው ብለው በመከፋፈል የኢትዮጵያን ህዝብ አቆሳቆሱት ማለት ነው። ይሄ የከፋፍለ ግዛው ዘዴ ነው። ስለዚህ ኤርትራን መገንጠል የምንችለው በግብፅ እርዳታ፣ በተለያዩ የጠላት ሀገሮች እርዳታ፣ ገንዘብ፣ መሳሪያ የነበራቸው ትጥቅ ራሱ ኢትዮጵያ ውስጥ ያልነበረ ትጥቅ ነው። በነ ሊቢያ ከአረብ ሀገሮች ፔትሮ ዶላር እየዘነበላቸው በዚያ ነው የታገሉ። ያን ትጥቅ ጥራት ያለው ትጥቅ ይዘው እየተዋጉ በእነሱ መሪነት እየሸሹ ሱዳን እየገቡ እንደዛ እያሉ በታገሉበት ጊዜ መሀል ሀገር ላይ ችግር መፍጠር አለብን፣ መከፋፈል አለብን፣ መበታተን አለብን፣ አማራ ነው ጠላት፣ አማርኛ ቋንቋ እንዲነገር ያደረገ ምናምን እየተባለ ያ ሐሰት ቅድም ኢንጂነር ግርማ የጠቀሰው የሐሰት ትርክት ሲነገር ኖረ። እንደገና ደግሞ ኦርቶዶክስ ደግሞ ህዝቦችን አንድ ያደረገ ስለሆነ እስልምና አይደለም፣ እስልምና በሁሉም ሀገር አለ፣ ወይም ሌላ ሃይማኖት አይደለም፣ ኦርቶዶክስ ነው መመታት ያለበት ተብሎ ጠቅላይ ሚኒስትሩ ራሱ እኮ ኦርቶዶክስ ሃይማኖት ህዝብ እንድሃ ያደረገ ምናምን ብሎ ተናግሯል እኮ። በምን ተአምር ነው ህዝብ እንድሃ ያደረገ? ቤተክርስቲያን ላይ ተክሎች ተከብረው የሚኖሩ መነኩሴዎች ቆፍረው እየበሉ ስራቸውን እየሰሩ ስንት በቤተክርስቲያን አይደለም እንደ ኢትዮጵያ ቋንቋ በብራና ተፍቆ ቀለም በጥብጠው እየሰሩ ያቆዩት ስልጣኔና እውቀት አይደል እንዴ? እና እንደዛ ተብሎ ሁለቱ ታርጌት ተደረጉ እና አማራን እና ኦርቶዶክስ ታርጌት ያድርጉ እንጂ ኦርቶዶክስ የአማራ ብቻ ሃይማኖት አይደለም። ኦሮሞ አለ፣ ትግሬ አለ፣ ኤርትራውያን አሉ፣ ኢራቆች አሉ፣ ግብጾች አሉ፣ ሶሪያዎች አሉ፣ ዛራሻዎች አሉ። ኦርቶዶክስ የብዙ አገሮች ሃይማኖት ነው። ስለዚህ ኦርቶዶክስ ሲጠቃ ሁሉም ኦርቶዶክስ መነሳት አለበት። እንደገና አማራ ደግሞ እስላም አማራ አለ፣ ክርስቲያን አማራ አለ። የእስላምና አማራ ምናምን የሚሉት እሱ የድንቁርና አባባል ነው። አማራ ሆኖ እስላም አለ፣ ክርስቲያን አለ፣ ጴንጤቆስጤ አለ፣ ካቶሊክ አለ፣ እንደገና ደግሞ አይሁዲ አለ፣ ጆዎች አሉ። ስለዚህ እነሱም አማራ ናቸው። ስለዚህ አማራ ጥቃት በሚደርስበት ጊዜ ሁሉም አማራ ሆ ብሎ መቆጣትና መመከት አለበት። ከዛ ውጭ ደግሞ ከአማራ በኋላ ቀጥሎ ደግሞ ይሄዳሉ። ወደ ማን ነው የሚሄዱ? ወደ አፋር ሊሆን ይችላል፣ ወደ ሶማሌ ሊሆን ይችላል። ስለዚህ አማራ ላይ የተነሳ ዘረኛ ሌላ ህዝብ ላይ አይቆምም። ኦሮሞ ይሁን ምን ይሁን አይቀርም። ምክንያቱም ዘረኛ በሽታው አንድ ነው። ስለዚህ ይሄንን ከስር መሰረቱ ካካሄዱ ካለበትና ወደፊት ሊያመጣው የሚችለውን ጥፋት የምናስተምረው ይሄንን ቀን ወስነን በዚህ ቀን ላይ እናከብረዋለን፣ እንዘክረዋለን ብለን ስንል ነው። መልካም። የ50 ዓመት የአማራ ጥላቻ ላይ እና አማራ ላይ የተዘመተ የነበረውን ዘመቻ ጠቅላላ የሚናገሩ ነገሮች ናቸው እየተጠኑ ያሉት በእናንተ። እዛም ላይ እንደዚሁ አማሮች እነማን ናቸው? የ50 ዓመት እልቂትን ለምን ይዘክራል? የአማራ እልቂት ከኢትዮጵያ መፍረስ ጋር እንዴትና ለምን ተያያዘ? የአማራ እልቂትና የኦርቶዶክስ መፈራረስ የመሳሰሉትን ሁሉ በደንብ ሰፋ ያለ ጥናት ይዛችሁ እየመጣችሁ እንደሆነ ነው የሰማ ነው። የአማራ ጥላቻን ምንጮች በተወሰነ ደረጃም አንስታችሁታል እና ከዛ በኋላ እየዘረዘራችሁ ነው እንግዲህ በየዘመኑ የምትሄዱት። ከዛ ውጪ ግን እነዚህ ዶክመንቶች ከተዘጋጁ በኋላ
ለማን ነው የሚቀርቡት? እንዴት ነው የሚቀርቡት? የሚለውን ነገር አስባችሁበታል ወይ? ለማህበረሰቡ በተለይ ኢትዮጵያ ውስጥ ላለው ያው ውጭ ላለው ያው ኮንፈረንሶችን ምንም አስባችኋል፣ ስለሱም ትነግሩናላችሁ። ከዛ ውጭ ግን በፐብሊሽድ በመሆን ደረጃ በየአቅጣጫው ተጠንቶ የሚመጣው ነገር ወደ ኢትዮጵያ ሊደርስበት የሚችሉትን ነገሮች አስባችኋለሁ የሚለውን ኢንጂነር ግርማን ልጠይቅ። አመሰግናለሁ። ጥሩ ጥያቄ ነው ያነሳሽ። ማታ ማታ መሬት ላይ ማረፍ ያለበት ነገር ቅድም ካለው አቶ ዝና ካለው ለሚጨምረው በተለይ ግብፅ ልውሰድ። እንደምታውቁት 4 ጊዜ ጦርነት ገጥማ 4 ተሸንፋለች። ሁሉ ነገር የሚያጠነጥነው በአባይ ጉዳይ ነው እንደምታውቁት። እና በመጨረሻ ምን አደረጉ? በጦርነት እንደማይችሉ ስላወቁት ከኋላ ሆኖ 20 የሚሆኑ የአረብ ሀገሮችን አሰባስበው በገንዘብ እርዳታ በመስጠት አይ ቲንክ የሚቀለን እነሱን በዘር ማከፋፈል ነው ብለው ነው የዘመቱት። እና ይሄ ደግሞ አሁን ቅርጹን ይቀይራል። አሁን በግድቡ ጉዳይ ብዙ የተነገረ ስለሆነ እዛ ዝርዝር ውስጥ አንገባም። በዛ በኩል አልሳካ ሲል አሁን ምናልባት ቅርጹን ፎርሙን ቀይረው ሌላ አይነት ጥቃት እያደረሱ ነው በሀገሪቱ ላይ መፈናፈኛ እንዳይኖራት ኢትዮጵያም ሆነ አማራ። እና ይሄ ተለዋዋጭ እንደሚሆን አንዱም ሀሳባችን ነው። ይሄ ነገር ቅርጹን እየቀየረ የሚመጣ ጠላት እንዳለ እንዲያውቁት ነው። የሀገር ውስጥ ጠላት አለ፣ የውጭ ሀገር ጠላት አለ። እና ጥናት ጀምረናል። እርዳታም እንፈልጋለን፣ መረጃ የሚሰጠን እንፈልጋለን፣ የሚተባበረን እንፈልጋለን። በተለይ ዳታቤዝ በመፍጠር ደረጃ አንዱ ምንድን ነው እያንዳንዱን እልቂት ቀኑን በያዘ መልኩ ቦታውን በያዘ መልኩ አትሮሲቲ ወይም ደግሞ ጥቃቱ እልቂቱ በምን መልክ እንደሆነ በእሳት ነው የተቃጠሉት ወይስ ገደል ነው የተወረወሩት ወይስ በአደባባይ ነው የተረሸኑት ወይስ እስር ቤት ነው የማቀቁት፣ ያን በስነ ስርዓት ካተጎራይዝ ነው እንዲቀመጥ እንፈልጋለን። እና ዴታቤዝ በመፍጠር ላይ ነው አሁን የምንቀሳቀሰው። ቀጣዩ ስራችን የሚሆነው እሱ ነው። ይህን ስናደርግ ደግሞ ትብብር እንፈልጋለን። እኛ ብቻችን ልናደርገው ስለማንችል በዲጂታሊ ሊረዱ የሚችሉ ካሉ በጣም የምንፈልገው አይነት እርዳታ ነው። ጥናቱን ይቀጥላል። ጥናት ያጠኑም ደግሞ አሉ። ጥናቱን አጥንቶ ሸልፍ ያስቀመጡ አሉ። እኛ ግን ህይወት እንዲኖረው እና ለቀጣይ ትውልድ እንዲተላለፍ ስለምንፈልግ ትብብር እንፈልጋለን። ግን የማታ ማታ መሬት ላይ ይሄ ነገር በየአመቱ እንዲከበር ነው። በነገራችን ላይ ይህን በዓል ስናከብር ታሪካዊ ይዘት ያለው ሳይሆን ወገን ተመክሮ የሚወስነው ቀን ይሆናል መቼ እንደሚሆን። እና በጥቅሉ አንዱ ትልቁ ቀጣይ ስራችን የሚሆነው ሪሰርቾችን በአግባቡ ካተጎራይዝ አድርጎ ዲጂታሊ ማስቀመጥ ነው። እንደገና ደግሞ ነፃነት ሲመጣ ደግሞ በትምህርት ደረጃ ወጣቱ ትምህርት ሲማር አብሮ አያይዞ ይህን እንዲያጠናውና ራሱን መከላከል እንዴት መደራጀት እንዳለበት። ትልቁ አንዱ ችግር ምንድን ነው? የሁሉ ሲሆን አልተረዳ ነው። አማራው አልተረዳውም። የሁሉ ሲሆን መሰባሰብም አልቻለም። ሌላ ሁሉ ጎሳ ሲሰባሰብ ዝም ብሎ ቆየ በኢትዮጵያዊነት። አሁንም ደግሞ ኢትዮጵያዊነቱን ጥሏል ማለት አይደለም። ግን እስኪ ይሄን እንጀምርና መከላከል እንጀምር፣ መብታችንን እናስከብር። ኢንተርናሽናል የሆነ ዓለም አቀፋዊ መብት አለን፣ ያን እናስከብር ነው። እና ትክክል ጥያቄ የጠየቅሽን አንዱ እሱ ሪሰርቹን ማሳደግ ካተጎራይዝ አድርጎ መያዝ በዲጂታል ፎርም እንዳይጠፋ። ብዙ ቅርስ እየጠፋ ነው። ብዙ ታሪካዊ ቅርስ እየጠፋ ነው። በውጭም ሀገር አለ፣ በውጭም በውስጥም። ያን ደግሞ በያለበት ደግሞ በተለይ ውጭ ያሉ ወገኖቻችን መረጃ በተለያየ ቦታ ተዘርፎ የወጣ መረጃ አለ፣ የሀገራችን ቅርስ። ያንም ደግሞ ማሰባሰብ ሌላው ዘርፉ ይሆናል። ስለዚህ ይሄንን ነገር መረጃውን ካሰባሰባችሁ በኋላ በተወሰነ ደረጃ ለጥናትም እንዲሆን ምናልባት ቅድም ስንነጋገር ደግሞ ተጠያቂነትም ያስፈልጋል። ፍትህም የተበደሉ ሰዎች ፍትህ እንዲያገኙ ካሳም የሚጠየቅበት ሁኔታ አለ። ስለዚህ እነዚህ ጉዳዮች ከተጠኑ በኋላ ወደ ፍትህ ጉዞ አላቸው ማለት ወደ ኮርት የሚሄዱበት ተጠያቂነት ወደ እንትን የሚልበት ክስተት ይኖራል ማለት ነው። እንግዲህ ዓላማችን ምንድነው? ብዙ ዘርፍ እኛ የጀመርነው ስራ ብዙ ዘርፍ አለው። ቅድም እንዳልሽው
ለዓለም አቀፍ ኮሚኒቲ ማሳወቅ አንድ ጉዳይ አለ። ጥፋተኞችን ደግሞ አካውንቴብል እንዲሆኑ ለፍርድ ማቅረብ አለ። ካሳም አለ። ቅድም እንደጠቀስነው መሬታቸው ተነጥቀው በጠለላ ላይ ያሉ አሉ። ጠለላ ላይ ሆነው ደግሞ የምግብ አቅርቦት በሌለበት በሽታ በሚስፋፋበት ቦታ ታፍነው ነው ያሉት። ሕክምና ያገኙ ምግብ በስነ ስርዓት ያገኙ እዛው ላይ እያለቁ ነው። እነኚህም የተረፉትንም ወደ ቦታቸው እንዲመለሱ ብዙ መሬት ተወስዶባቸዋል። ያም ሌላው ለዓለም አቀፍ ፍርድ ቤት የማቅረቡ ጉዳይ በእኛ አቅም ብቻ ሊሆን አይችልም። እኛ አሁን ጅማሮ ላይ ያለ ነው። ቅድም ብዙ ዘርፍ ስላለው ያን ዘርፍ ደግሞ መጥተው ይህን ኮዝ የሚደግፉ ደግሞ ወኖች ይመጣሉ ብለን ነው የምናምነው። እኛ የኛ መነሻ ነው የጀመርነው። ይሄን ከዚህ እንጀምር ነው። ይሄ ነው። ምናልባት አቶ ዝና እዚህ ላይ መጨመር ምናልባት አቶ ዝናም እዚህ ላይ ይጨምሩልኛል። ያው እንግዲህ ሁሉም ነገር በሂደት ነው የሚመጣው። ይሄ መጀመሪያችን ነው። መጀመሪያ ከራሳችን ነው የሚጀምረው። ራሳችንን ማንቃት፣ መገንዘብ፣ ቆም ብለን ማሰብ። ዝም ብለን የተመታን ይሄ ነገር ካሁን በኋላ አይሆንም። ስንት ጊዜ ነው አይሆንም የተባለ? ስንት ጊዜ አይሆንም ተባለ? ስንት ጊዜ ሰው ተጨፈጨፈ መተከል ላይ? ስንት ጊዜ ሻሸመኔ ላይ እኮ ሰው ተዘቅዝቆ ሲሰቀል እኔ አስታውሳለሁ። በቃ በዚያ የሚቀር መስሎን ነበረ፣ አልቀረም። አሩሲ ላይ የሚደረገው ግፍ ከዚህ በፊት ተደርጓል በተደጋጋሚ። አጣዬ ስንት ጊዜ ነደደች? 7 ጊዜ 8 ጊዜ መቆጠርና ማሰብ እስከሚያቅተን ድረስ። ራስ ዳሸን ፓርክ እኮ ተቃጠለ 2 ጊዜ፣ 1 ጊዜ አይደለም 2 ጊዜ። እኔ ራሴ የኢትዮጵያን ኤምባሲ ጠይቀናል። እርዳታ ቢደረግላቸው ብትጠይቁ፣ የውጭ ሀገር መንግስታት ሄሊኮፕተሮች አሏቸው፣ ባህር ኃይል አላቸው እና የሆነ ስምሪት ሊደረግ ይችላል ተብሎ አይን እስራኤሎች ሄደው ረድተዋል ይመስለኛል። ግን አደናቁረው ዝም ነው ያሉ። ምክንያቱም እንዲቃጠል ይፈልጋል ማለት ነው። ቤትሽ እየተቃጠለ እናጥፋው እናስተባብር ተብሎ ሲጠየቅ ያ ሰው እንዴት ዝም ይላል? ስለዚህ የሚደረገው ግፍ መጠን የለውም፣ ወደር የለውም። ግን ቆም ብለን ማሰብና ምን ተደረገ፣ ለምን ተደረገ፣ ምን ብናደርግ እናስቆመዋለን ብለን ማለት አለብን። ያ የሚጀምረው ይህንን ቀን ወስደን ሁሉም ሰው ያን ቀን ወስዶ በአማራ ላይ የሚፈጸመው ግፍ ይሄ ነው፣ ነገስ በማን ይመጣል? አማራ የኢትዮጵያ አካል ስንተኛው አካል ነው? ግማሽ አካል ነው? 40% ነው? 50% ነው? ስንት አካል ነው? እና ምን እንዴት ነው አንድ ሰው እጅግሩ እየደማ ቆሞ ሄደ ማለት ይቻላል? አይቻልም። ስለዚህ መቆም አለበት። ያ የሚጀምረው ከራስ ግንዛቤ፣ ከዛ ሌላውን ማሳወቅ። ቅድም እንዳልኩት ኦርቶዶክስ ብቻ መሆን የለበትም። ክርስቲያን አሉ እኮ እንደ አገዳደሉን እናሳምረው ቢላው መሳል አለበት እያሉ እኮ የሚሉ እኮ አሉ እኮ አክራሪ እስላሞች። ያ እንዴት ዝም ይባላል? አይሰስ ሰው ቆርጦ አይደለም እንደ አሜሪካ ኋላ የተፋረደው? እኛም እንደዛ መፋረድ የምንችል መሆን አለብን። እንደዚህ አይነት ግፍ መቆም አለበት። ያ የሚጀምረው ከማስተማር ራሳችንም ስንገነዘበው እና ምን እየደረሰብኝ ነው የሚለው ስናውቀው በሂደት ይመስላል። አካባቢ የሚፈናቀሉት አብዛኞቹ እንደምታውቁት ሙስሊም አማራዎች ናቸው። አሁንም ድረስ ቅድም ኢንጂነር ግርማ ገልጸውት ነበረ። የማይመች ቦታ ላይ እኔ ምስክር ነኝ። በየጊዜው እርዳታ ታደርስ ስለነበረ እና ልክ ቤት እና ሀገር እንደሌለው ሰው ተሰደው እየተንከራተቱ ነው ያሉት አሁንም ለአመታት። እነዚህ ሁሉ እዛ ውስጥ ይካተታሉ ብዬ ነው የማስበው። ኢንጂነር ግርማ ሊናገሩ ነበር፣ አቋረጡ። ግን እዛው ላይ ጥያቄ ልጨምር። ኢንተርናሽናሊ ነው አይደል ሲከበር በየሀገሩ ነው ሊታሰብ የምትፈልጉት? ቀጣዩ ሀሳባችን ምንድን ነው? ከተለያዩ በአውሮፓም በአውስትራሊያም በእስራኤልም ያሉ ወገኖችን አነጋግረን ነበረ ቀደም ሲል እና ትልቁ ኢንትረስት ናል በኢንቱሲያዝም እንደሚያምንበት እና ሰፋ ባለመልኩ ግሎባሊ እንዲከበር ነው የምፈልገው። ኢትዮጵያ ርቀት እርግጥ ቁልፉ ኢትዮጵያ ነው የሚሆነው። በዛም ደግሞ እየተነጋገርን ያለ ነው እና እሱ ነው አንዱ። ከዜሮ መጀመር የለባቸውም። ኮላቦሬሽን መኖር እኛ የሰራ ነው እነሱ እንዲጠቀሙ ከእነሱም ደግሞ መረጃም ትብብርም እንዲኖርና ኮሌክቲቭሊ አብረን እንድንሰራ ነው የምንፈልገው። አንድ እንደው ለመጥቀስ የፈለጉት ደግሞ ምንድን ነው ከእልቂቱ ባሻገር ደግሞ ለዘመናት የአማራው ሕዝብ ጉዳት ላይ እንዲወድቅ የሚሆነው ምንድን ነው? ትምህርት ቤት ተዘግቷል።
አንድ ትልቅ ትውልድ ትምህርት ገበታ ላይ ተፈናቅሏል። 2 ዓመት 3 ዓመት ተፈናቅሏል። መቼም እንደሚጀመር አይታወቅም እና አላለም የሰው ልጅ ሀብት ነው። ያን ሀብት እንዲያጣ ነው የተደረገው። በተመሳሳይ መልኩ ደግሞ በሕክምና ዙሪያ ጤና ጣቢያዎች እየተመቱ ነው። ኢንፍራስትራክቸር መሰረተ ልማት ሁሉ ትምህርት ቤቱን ካምፕ ሆኗል እና ይህ ሁሉ አማራው እልቂት ላይ እንዲወድቅ ወንድሜ የበለጠ ሊያብራራው ይችላል። ኢኮሲስተሙ እንዲበደል እንደምታውቁት ሀገራችን አግሬሪያን ነው፣ የግብርና ሀገር ነው። አፈርና ውሃ ነው ለኛ ለህዝባችን የሚፈለገው። ውሃው እየተበከለ ነው። ምናልባት አቶ ዝናህ ሊያብራራው ይችላል። ያ ደግሞ አቅሙ የለንም ያን ለማጽዳት። እዚህ ሀገር ኮንታሚኔትድ የተበላሸ መሬት ሲኖር ያን ነገር የሚያጸዱበት አቅሙም አላቸው፣ ቴክኖሎጂም አላቸው። የኛ ግን በግብርና የሚተዳደረውን ህዝብ አፍርቶ እንዳይኖር ውሃው ተበክሏል። ወንድሜ እንደሚለው ዋተር ቴብሉ ተበክሏል፣ አፈሩ ተበክሏል። ያ ግን ለብዙ ትውልድ ያ የማምረት ቻንሱን የሚያዳክም ነው። ሌላው ደግሞ እንደምታውቁት አማራው በእግሩ ነው የሚሄደው። መንገድ እንኳን የለም፣ ሲዝናል ነው። አንዳንዱ መንገድ ሲዝናል ነው። ዝናብ ሲመጣ ማቆራረጥ አይችሉም። ድልድዩ የለም፣ ኢንፍራስትራክቸር ግንባታ የለም። በነበሩት 2-3 አገዛዞች የአማራ አካባቢ ልማት እንዳይኖር ተደርጓል። ባጀት ሁሉ ሳይፈንድ የሆነ ሌላ ቦታ እየዋለ እና ዘርፈ ብዙ ነው አደጋው። ግን ይሄን ሰው እንዲገነዘበው አንድም ትውልድ ማጣት በትምህርት ደረጃ ትልቅ እንትን ሂውመን ካፒታል ነው ሉስ እያደረግን ያለ። እቺ ነው መጨመር የፈለኩት። መልካም። ምናልባት እዚህ ላይ እንግዲህ አቶ ዝና የሚጨምሩልን አንድ ጊዜ በወያኔ ጊዜ ይሄን ያህል ሚሊዮን አማራ የለም ቁጥሩ ላይ ጠፋ ተብሎ በአምልጧቸውን በአደባባይ ባለስልጣናቱ ሲያወሩ ነበርና እስከዛሬ አይምሮ ውስጥ የሚመላለሱ እንዴት እንደዚህ ሊሆን ይችላል? ሲስተማቲክ የሆነ ጄኖሳይድ በተለያየ ዘርፍ ሊኖር ይችላል። ሴቶቹ እንዳይወልዱ ማድረግ፣ ህፃናቱም ቀንጭረው በጊዜ ያው በጣም ችግር ነው ያለው። የአማራ ክልል አሁን በጦርነቱ ጊዜ ነው ለማየት የቻልኩት እርዳታ ምንም ለማድረስ ያው መንገዱ ኢንፍራስትራክቸሩ ምናምኑን ተዉት። እንዲሁ ግን ሰዎች ታመው እንኳን መዳን የማይችሉበት ሁኔታ፣ በጣም ቤዚክ የሆኑ መሰረታዊ ነገሮች የማይገኙባቸው። አሁን አንዳንድ ሰዎች እርዳታ ሊሰጡ ይሄዳሉ። እናቶች ቤት ምናምን በር ተዘግቶባቸው እዛው ጉስቁል ብለው ያሉ እናቶች ጋር እና ልጅ የለዎትም ወይ ሲሏቸው ልጅ ነበረኝ ሞተብኝ ነው የሚሉት። እንዴት በየቤቱ የሚጠይቋቸው እናቶች ልጅ ነበረን ሞተብን ሊሉ ይችላሉ? 4 ልጅና 6 ልጅ ሞተብኝ ስትል አንድ እናት ወይ የሆነ ጦርነት ነበር ወይ የሆነ ወረርሽን ነበር ወይ የሆነ ነገር ነበር የሚል ጥያቄም ራሴም ላይ እየመጣብኝ ነበር። የማዳበሪያው እጥረት የመሳሰሉ ጦርነቱ ብቻ ሲስተማቲክ የሆነ የታቀደና የማይታይ የሚመስል ጥፋት እዛ አካባቢ አለ ወይ? ምናልባት አቶ ዝና ትንሽ ይህን ቢያስረዱ። ምንም በቃ ጥፋቱ እኮ በጣም በጣም ብዙ ነው። አሁን እንኳ እዚህ በሞረሽ ወገኔ የተጻፈ አንድ መጽሐፍ ይህን የሚያክል መጽሐፍ ማለት ነው እንግዲህ 657 ገጽ እንደዚህ። ሌላ 2 መጽሐፍ አለ ደግሞ እንደዚህ። ይሄ ሁሉ ምንድነው? በአማራ ህዝብ ላይ የተፈጸመ ግፍ ነው። ከግድያው፣ ከስራቱ፣ ከመሰደዱ፣ ቤት ከመቃጠሉ፣ ንብረት ከመቀማቱ ተጨማሪ ደግሞ ሴቶች እንዳይወልዱ መድፌ ይወጉ ነበር። እንደገና ደግሞ እኔ አስታውሳለሁ ኢትዮጵያ ደርግ ከወደቀ በኋላ ተመልሼ በነበረበት ጊዜ በሬዲዮ በተደጋጋሚ ስለ ወሊድ ቁጥጥር ነው የሚያወሩት። በተደጋጋሚ ያ ለአማራ ህዝብ ታርጌትድ የሆነ ነው፣ ለሌላው ህዝብ አይደለም። ሌላው ቁጥሩ ሲጨምር አማራ ቀነሰ አንቺ ያልሽው 2 ሚሊዮን ህዝብ ጠፋብን አሉ። እንዴት ነው 2 ሚሊዮን ህዝብ የሚጠፋ? 2 ሚሊዮን እኮ የሌለው ሀገር አለ እኮ። ለምሳሌ ትሪኒዳድ ኤንድ ቶቤጎ የሚባለው ሀገር 1.3 ሚሊዮን ህዝብ ነው፣ አንድ ሀገር ማለት ነው። እንዴት ሆኖ ነው 2 ሚሊዮን አማራ የት ሄደ? እንደገና 26 ቆዳ ፋብሪካ ከፈቱ። 26 ቆዳ ፋብሪካ ሲከፈት አንዱ ውቅሮ ላይ ነው ያለ። ውቅሮ ላይ ያለው ስታንዳርዱ የተጠበቀ ነው። ከዛ የሚወጣው ቶክሲክ በደንብ ማኔጅ የተደረገ ነው። ባህር ዳርን የመሰለ ቆንጆ ከተማ ሪዞርት ሲቲ ነው የሚባለው የመሰለ ከተማ 2 ቆዳ ፋብሪካ ከፈቱበት። ከዛ እየወጣ የሚፈሰው ክሮሚየም 6 የሚባለው ቶክሲክ ኬሚካል 36 እጥፍ ነው። እንደዚህ ጅረት ሰርቶ ነው የሚሄደው። እጽዋቱን ይበክላል። እንደገና ተንጠፍጥፎ በዋተር ቴብሉ ይገባል።
ያ ማለት እንግዲህ ያ ቆዳ ፋብሪካ ቢዘጋም ባይዘጋም እድሜ ልክ ያለ ብሬስት ካንሰር፣ የጭንቅላት፣ የመተንፈስ የተለያየ የሚያመጣ ያ ቦታ ተበከለ ማለት ነው ለእድሜ ልክ። እንዴት ነው ከ26 ቆዳ ፋብሪካ አንዱ እነሱ ቴሪቶሪ ላይ ብቻ ሆኖ 25ቱ ግን ሌላ ቦታ አማራ ያለበት ቦታ ላይ ተብሎ የሚከፈተው? ያ ተንኮል ነው። እንደገና ደግሞ ጨው ሲሸጥ አዮዲን የሌለው ጨው ነው በአማራ ክልል ሲታደል የነበር። አዮዲን የሌለው ጨው ማለት ለሚያድጉ ልጆች የጭንቅላት መቀንጨር የሚያመጣ ማለት ነው። ይሄ አምባ በሚባለው በአማራ ፕሮፌሽናል ኦርጋናይዜሽን በሚባለው በእነሱ ተጽፎ የወጣ ጥናት ነው። እና በአማራ ህዝብ ላይ ያልተሰራ ግፍ የለም። የማይፈልጉት ሰው ነቃ ያለ ሰው ካለ ከሀገር እንዲወጣ ይደረጋል። ወይ ለትምህርት ይሄድና ለትምህርት ሄዶ ስኮላርሽፕ ይቋረጥበታል። ያንንም ደግሞ እምቢ ካለ ወይ ታፍኖ ይጠፋል፣ ወይ ይታሰራል፣ ወይ ይደበደባል። እነ ሳሙኤል አወቀ ምሳሌ የሰጠነው እንደዛ ነው። ባህር ዳር ላይ የተሰራው ግፍ እና ሳምነው ጽጌ ተገድለው የተጎተቱበት ምንድነው ያልተሰራ ነገር ያለ? እና ይሄ ሁሉ የሚደረገው ህዝቡን በተለያየ አቅጣጫ ፓርክ፣ የሰሜን ፓርክ እንዴት ይነዳል? አይደለም አንድ ጊዜ ሁለት ጊዜ ሰምተነው አይተነው የማናውቀው ነገር የሚደረግበት። ገበያ ስንት ጊዜ ተቃጠለ? ባህር ዳር ገበያ ተቃጥሏል፣ ጎንደር ተቃጥሏል፣ ገዳማት ተቃጥለዋል። መቃጠል በቃ የጣይቱ ሆቴል ተቃጥሏል። ለምንድን ነው? አደጋ ማለት ነው? አደጋ ሊሆን አይችልም። ምክንያቱም ተደጋገመ፣ በዛ። አጣዬ ስንት ጊዜ ተቃጠለች? ለምን 7 ጊዜ 8 ጊዜ አጣዬ እንዴት ትቃጠላለች? ይሄ ሁሉ ስልት የማጥፋት ስልት ነው። ሲሸነፉ ከማይካድራ ሲወጡ እኮ ሰውን እየጨፈጨፉት ነው ሄዱ እኮ በስለት። ጭና ላይ ስንቱን ነው የጨፈጨፉት? ሰውን ጨፍጭፈው ከብቱንም ጨፍጭፈው እኮ ነው የሄዱ። ያልተሰራ ስራ ያልተሰራ ግፍ የለም። መተከል እኮ በቃ ከዚያ ከግድቡ እንዲርቅ ተፈልጎ ነው ያ ሁሉ ህዝብ እንዲሰደድ እንዲፈናቀል እንዲወጣ ተደረገ። የተመለሰ የለም። በሄዱበት ቦታ ደግሞ ያሳድዷቸዋል። እንደገና ደግሞ ካምፕ ሲገቡ ደግሞ ያ ካምፕ ማንም እንዳያየው ሩቆ ያለ ቦታ ነው። ያን የሚያርቁበት ቦታ ሰው እንዲታመም፣ እንዲዳከም፣ አቅም እንዲያንሰው፣ እንዲጠፋ፣ ሚዲያ እንዳያይ የማድረግ ስራ ነው። ስለዚህ ይሄን ሁሉ ማሳወቅ አለብን። በአንድ ዘርፍ ብቻ በሞት ብቻ አይደለም፣ በተለያየ መንገድ ነው የአማራ ህዝብ ግፍ እየሰራበት ያለ። መልካም፣ አመሰግናለሁ ለመረጃው። እንግዲህ ምናልባት ወደ መጨረሻ ወደ ማጠቃለያችን ከመሄዳችን በፊት ከእናንተ አሁን እንግዲህ ይህንን የሰማዕታት ቀን ብላችሁ ተደራጅታችሁ እንቅስቃሴ ጀምራችኋል። ስለዚህ ከዚህ በኋላ በዚህ ጉዳይ ላይ ብዙ ሰዎች ከሌላም አካባቢ እናንተን ሊያናግሩ ሊመጡ ይችላሉ። ስለዚህ በየጊዜው በዓለም አቀፍ ደረጃ ቢሆን የምታዘጋጁት ምን አይነት ዝግጅቶች አስባችኋል? ብዙ ምናልባት ምን ይጠብቅ የሚለው ነገር ቅድም እንዳላችሁት ዳታው በዌብሳይትም ላይ በዲጂታል ቢቀመጥም እንደዚሁ ደግሞ ማህበረሰቡ ለመሳተፍም ቢፈልግ የት ነው የሚያገኛችሁ? ከእናንተስ ሊያገኘው የሚችለው የምታዘጋጁት የአዳራሽም የመሳሰሉትም ዝግጅቶች ካሉ በዚሁ አጋጣሚ ብታሳውቁን ኢንጂነር ግርማ። በጣም ጥሩ ነው። አዎ ማታ ማታ የመጀመሪያው ፕሮግራም ነው ይሄ። አዳራሽ አግኝተናል። ቀኑን አልወሰንም መቼ እንደሚሆን። ጁላይ መጀመሪያ አካባቢ ነው የሚሆነው። ያው በፕሮግራሙ ላይ ፕሮግራም አለ። በፕሮግራሙ ስለ አነሳሱ እንዴት እንደተጀመረ ለምን ዓላማውም እንደሆነ ለመግለጽ ነው። አንዳንድ እንትኖች ይቀርባሉ። ምሳሌ የሆኑ በተለያየ ቦታ በአማራው ላይ የደረሰው እልቂት የሚያንጸባርቁ መረጃዎች ይስተጋባሉ። እንደገና ደግሞ ጸሎት ይኖራል። የሻማ ማብራት ፕሮግራም ይኖራል። በቡራኬ ተጀምሮ ነው የሚቀጥለው። ወደ መጨረሻ ፓነል ዲስከሽን ይኖረናል። በጉዳዩ ላይ ጥያቄዎች እየተነሱ ታዳሚዎቹ ሀሳባቸውን እንዲያካፍሉ የምናደርግበት መንገድ ይኖራል። ሌላው ያው ያነጋገርናቸው ሰዎች ለማግኘት እያሰባሉ፣ በአካል ካልቻሉ በዙም ለማድረግም እያሰብን ነው፣ በያሉበት እንዲሳተፉ። ያ ነው አንዱ የምናስበው። ኢሜይላችን ምናልባት አቶ ዘና እዛ ላይ ፖስት ብታደርገው ወይም ላንቺ ብንሰጠው ኢሜይል አለን፣ ስልክ ቁጥርም አለን። እንደገና ደግሞ ዌብሳይት ገና እያዘጋጀን ነው። አንዱ የምንሰራው ስራ እሱ ነው። ተረፈ አቶ ዘና ምናልባት የምትጨምረው ካለ የሳትኩት ካለ? ምንድነው የሚባለው በዩቲዩብ ኮሜንት ሰብስክራይብ ይባላል አይደል? ስለዚህ ሰዎቹ በዚህ ላይ እኛ
መቲ እንድትነግሪን እንፈልጋለን፣ እነዚህ ሰዎች እንዴት እናግዛቸው ብለው ካሉ ያው ኮሜንት አድርጉ፣ ጻፉ። ኢሜይሉንም ስልክ ቁጥርም ትሰጣቸዋለች፣ እኛ ጋር የሚያገኙበት ሚንስ ይኖራቸዋል ማለት ነው። እና ሰው ከተቆጨና በዚህ ነገር አስተዋጽኦ ማድረግ እፈልጋለሁ ካለ አያጡንም። እንደዚህ እንደሰሙን እንደዚህ እንዳዩን አንቺም ታግዣቸዋለሽ፣ በአንቺ በኩል ሊያገኙ ይችላሉ። ከዛ ውጭ ያው በቃ ትልቁ ስራችን ይሄ ነው፣ የመጀመሪያው ነው፣ ፈርቀዳጅ ነው ብለን እናስባለን። ሰው የተለያየ ነገር ያደርጋል። ከዓመት አንድ ጊዜ ሰብስቦ እግር ኳስ ይጫወታል፣ አንድ ጊዜ ሰብስቦ ታቦት ያወጣል፣ ምን ይላል። ይሄ ግን የደረሰብን ግፍ ልንማረው ልንገነዘበው እና በወገናችን ላይ እንዲደገም የማንፈልገው ስለሆነ ሊሰራበት ይገባል ብለን እናምናለን። መልካም እንግዲህ ሰው ከጠየቀ የእናንተን ተደራጅቶም አብራችሁ ሊሰራ ቢፈልግ ጥያቄም ቢኖረው ወደ እናንተ የማገናኘቱን ነገር ከጠየቁን እናደርጋለን። በአባልነት እንዴት ነው ከእናንተ ጋር አብረን እንስራ የሚለውን ሁሉ ወደ እናንተ እንልካለን ብዬ ተስፋ አደርጋለሁ። እናንተስ ምንድን ነው የምትፈልጉት? ይህን ነገር ቅድም ብሪፍሊ ትንሽ ተናገራችሁታል። እናንተ ይህን የምትሉትን ሁሉ ለማድረግ ከህዝቡ ምን ትፈልጋላችሁ? ወይስ ምን አይነት እገዛ ብታገኙ የተሻለ ስራ ትሰራላችሁ? እንግዲህ በቅርቡ ፍላየር እናዘጋጃለን። ፍላየሩ ላይ ኢሜይል አድሬስ ይኖራል፣ ስልክ ቁጥር ይኖራል። ይህን ለማስቀመጥ ነው። ፍላየሩ የሚዳረስና ወደ አንቺ የምንልከዋለን። ለድርጅቶችም ለግለሰቦች የምንልከው ይሆናል። በጥቅሉ የምንጠይቀው መረጃ እንፈልጋለን፣ መረጃዎች እንፈልጋለን። ጽሁፎች፣ መጽሐፎችም ካሉ ወደ ሪሰርች የሚጠቅሙ እነሱ እንፈልጋለን። እንደምታየው ይህን ነገር ለማስፋት ደግሞ የገንዘብ አቅም ያስፈልጋል። ይሄን በሰፊው ለማስተናገድ ማለት ነው። በዛ በኩልም ደግሞ ትብብር የሚያደርጉ ካሉ ለቀጣይ ፕሮግራማችን ሁሉ ይረዳናል ማለት ነው። ይህን ነገር ለማስፋት አስተያየት ደግሞ ቅድም አቶ ዝና ያለው ጥሩ ነጥብ ነው። ይህን ብታደርጉ የሚሉ ካሉ ኦፕን ማይንድ ነው፣ ለማዳመጣም ዝግጁ ነን። እኛ ሁሉ ነገር እናውቀዋለን፣ እኛ ባለቤት ነን ብለን አንድ የምናምነው ብዙ ባለቤቶች ውስጥ እንዳሉ ይህን ነገር ሲያንሰላስሉ የነበሩ ሰው እንዳሉ እናምናለን። ግን ቬሂክሉ መሳሪያው ስላልነበር ፕላትፎርሙ ስላልነበረ አልተንቀሳቀሱም እንጂ ይህን ነገር ብዙ ሰዎች እንደሚደግፉ እንኳንስና አማራ ተወላጆች ሌሎች ኢትዮጵያውያን እንደ ሰው ልጅ ማለት እንደ ሰው ልጅ በአማራ ላይ የደረሰውን ነገር ተገንዝበው ይሄን ኮዝ እንደገፋለን ይላሉ ብለን እንገምታለን። እና ስራችን ዘርፈ ብዙ ነው፣ በጣም ሰፊ ነው። እና ያን ሁሉ ለማድረግ በእኛ አቅም የሚሆን አይደለም። በአባልነት መቀጠል የሚችሉ ይኖራሉ። በየከር አገሩ ደግሞ የራሳቸውን ደግሞ ቻፕተር መፍጠር ይችላሉ ለመስራት ባሉበት ቦታ። በተለይ ጉዳዩን ለዓለም አቀፍ ድርጅት ማቅረብ ቢሆን በአውሮፓ ዩኒየን ከሆነ አውሮፓ የሚኖሩ ሰዎች ቢያንቀሳቅሱት ይቀላል። አሜሪካ ያለነው ደግሞ አሜሪካ ላለው የኢንተርናሽናል ድርጅት የመድረስ እንትን ይኖራል፣ የስራ ክፍፍልም ይኖራል። እና መረጃ በጣም ኢምፖርታንት ነው። መረጃ ቦታው፣ ቀኑ መቼ የሆነ በተለይ ደግሞ የውጭ ሀገር ጋዜጠኞች የቀረጹት መረጃ ይኖራል። ቢቢሲ ሊሆን ይችላል፣ እኛ እጅ ያሌለ እነሱ ጋር ያለ ሊሆን ይችላል። ሌሎችም የሌሎች ሀገሮች ጋዜጠኞች የከተቡት ዶክመንት ይኖራል። ለዛ ደግሞ አክሰስ ያላቸው ካሉ ሸር ቢያደርጉ። ምክንያቱም ሁሉንም መረጃ እኛ የሰበሰብነው ውሱን ነው፣ ጫፉን ነው የጀመርነው፣ ብዙ ተጽፎ የሚያልቅ አይደለም። እና ትብብር የምፈልገው በዚህ መልክ ነው። መልካም። አቶ ዝና የሚጨምሩት አለ? በነገራችሁ ላይ የኢንተርናሽናል ኮሚኒቲውም እንዳለ ሆኖ በጣም ብዙ ዶክመንቶች ለምሳሌ በድሮን ሰው ሲጨፈጨፍ ምን ሲል እዛው ያለው ማህበረሰብ ይቀርጻል እና እነዚህን እታች ሎካሊ በደንብ ወደ ኢትዮጵያ በኮኔክሽንም በምንም እየገቡ ያንን የመሰብሰብ ስራ ራሱን የቻለ ሰፊ ስራ አለው። እሱም ስራ አይ ቲንክ ለእናንተ በጣም አስፈላጊና ዋነኛ ነገር ይመስለኛል። አቶ ዝና ቅድም ወንድሜ እንዳለው ማስረጃዎች ለምሳሌ መቼ ምን እንደሆነ እንዴት እንደሆነ የአይን ምስክሮች ካሉ የአይን ምስክሮች አሁን ለምሳሌ አንድ የአይን ምስክር እኛ የምናውቀው በደርግ ጊዜ በተወሰነ ጊዜ በጭነት መኪና 1 ሳምንት ሙሉ ነው አሉ እቃ እንትን ሰነዶች እየተጓዙ እንዲጠፉ የተደረገ እንዲቃጠሉ የተደረገ ያ ታሪክ የማጥፋት ስራ ነው ማለት ነው። ግድ በአማራ ላይ ብቻ አይደለም፣ ያ በኢትዮጵያም ላይ የተሰራ ግፍ ነው።
ሌላ ደግሞ አንድ ሰውየውን ቆዳውን ሲገፉ አይቻለሁ ያለናል እና ያልተፈጸመ የግፍ አይነት የለም። እነዛን ቀኖችን ቦታዎችን የት እንደተደረገ እኛም በተወሰነ የያዝነው አለ። ቅድም እዚህ ያሳዩዋችሁ መጽሐፍ ላይ ያለ ጭና ላይ የተደረገው ማይካድራ፣ ሻሸመኔ፣ አጣዬ፣ ደራ፣ አርባ ጉጉ፣ ጋራ ሙለታ፣ ጉራ ፈርዳ፣ አሶሳ ቤት ዘግተው የተቃጠሉት፣ መተከል ላይ በተደጋጋሚ የተፈናቀሉ፣ የተሰደዱ፣ የተገደሉ፣ አርሲ ላይ አሁንም በቅርቡ ራሱ የተደረገው ሳይቀር በደኖ ላይ፣ ባህር ዳር፣ መራዊ፣ ባህር ዳር ላይ ሰላማዊ ወጣቶች ወጥተው ባንዲራ ይዘው ብቻ መፈክር እያሰሙ ሰላማዊ ሰልፍ ስለወጡ በጥይት ነው የረፈረፋቸው። አንድ ዱላ እንኳን የላቸውም። ባዶ እጃቸውን የወጡ 55 ወጣቶች የተጨፈጨፉ። መራዊ ላይ፣ ወልቃይት ላይ በተደጋጋሚ የተሰራው ግፍ። ስለዚህ ሰርቫይቭ ያደረጉ ያመለጡ የዳኑ ካሉ ከነሱ መስማት እንፈልጋለን። ለጥፋት ደግሞ ተሳታፊ የሆኑ ሰዎች በምን አይነት መንገድ እንደተሳተፉ ያንን እንዲደረግ እንዴት እንዳደረጉ የሚጠቁሙን ካሉ ያንን ሁሉ እንሰበስባለን ማለት ነው። መልካም አመሰግናለሁ እንግዶቼ። እንግዲህ ለዛሬ እናንተን ለማስተዋወቅ ያህል የምትሰሩትን ስራ ምንድን ነው የሚለውንም ለማወቅና ለማህበረሰቡ ያንን ለማካፈል ነው ይችን አጠር ያለች ቃለ መጠይቅ ያደረግነው። ከዚህ በኋላ እንግዲህ ይዛችኋቸው የምትወጧቸው ነገሮች ለህዝብ መድረስ ያለበት ነገር ካለ እኛም ጥያቄዎችን ይዘን ወደ እናንተ መቅረባችን አይቀርም። እንግዲህ የአማራ ሰማዕታት ቀንን ለማሰብ የተዘጋጀውን ግብረ ኃይል ነው ዛሬ ያስተዋወቅን የነበረው። እንግዲህ በሚቀጥሉ ዝግጅቶቻችሁ ደግሞ ያለው ነገር በየጊዜው እየመጣን የምንከታተል ይሆናል። አቶ ዝና ምን ያህል እንደውም ኢንጂነር ግርማ ይስማው ስለነበራችሁ ቆይታ እጅግ በጣም አመሰግናለሁ። ጨርሻለሁ። መታሰቢያ እኛም ለሰጠሽን ጊዜ በጣም እናመሰግናለን። ለሰጠሽን በጣም እናመሰግናለን። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬ ምን አለሽ መቴ ፕሮግራማችንን ነበር። እንግዲህ የአማራ ሰማዕታት ቀን መታሰብ አለበት። ብዙ ጥፋቶች አሉ፣ ካሳም ያስፈልገዋል፣ ጉዳትም አለበት። እንደዚሁም ደግሞ ለፍርድ መቅረብ ያለባቸው አካላቶችም አሉ። ከዚህ በኋላ ለሚመጣውን ጥፋት ራሱን ለመከላከል እነዚህ ነገሮች መውጣት አለባቸው ብለው የተሰባሰቡ ግብረ ኃይል አባላቶችን ነበረ ዛሬ ያናገርነው። እንግዲህ በዚህ መልኩ ያለውን ነገር ወደ እናንተ አድርሰናል። አስተያየት፣ ጥያቄና መልእክት ካላችሁ ወደ እነሱ ለማድረስ ፈቃደኛ ነን። ያስተናግድኳችሁ መታሰቢያ ቀጸላ ነበር። ዳግም እስከምንገናኝ ሰላም ነው።